በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። የቀውስ ማዕከሉ ትንታኔ ማስጠንቀቂያ የኢንተርናሽናል ክራይሲስ ግሩፕ አንድ ትንታኔና አንድ ማስጠንቀቂያ ሊያነጋግረን የሚችል ይዞ መጥቷል። ዝርዝሩን ኢንተርናሽናል ክራይሲስ ግሩፕ የሚለው ላይ ግቡና እዩት። በትግራይ ያለው የስልጣን ወይም ፓወር ስትራግል ወደ ጦርነት ሊቀየር ይችላል የሚል ነው። ይሄ አንዱ እንትን ነው። ሶዛ ላይ ዲቴይል ነገሮች ያነሳል። አሁን ከጊዜ አንፃር ብዙ ነገሮች ለእናንተ እንትን አልፈልግም። ዋና ፍሬ ሀሳቦቹን ላንሳላችሁና ያስቀመጣቸውን ሴናሪዮዎች ምን ሊሆን ይችላል የሚለውን ሴናሪዮ ላይ ትንሽ እናወራለን። ዓለም አቀፍ የቀውስ ማዕከሉ ወይም ኢንተርናሽናል ክራይሲስ ግሩፕ በመባል የሚታወቀው ድርጅት ሰሞኑን ያወጣው ዘገባ አነጋጋሪ ሆኗል። ርዕሱ በኢትዮጵያ ትግራይ ክልል ያለው የስልጣን ትግል ወይም ፓወር ስትራግል በድጋሚ ወደ ጦርነት ሊያመራ ይችላል የሚል ነው። የትግራይ ክልልን ስልጣን ለመቆጣጠር አንዱ ምን ተከሰተ ብሎ ያነሳው ያንን ነው። የትግራይ ክልልን ስልጣን ለመቆጣጠር እየተካሄደ ያለው ፍትጊያ ወደ ፈጣንና አደገኛ ሁኔታ እየተቀየረ ነው። በደብረጽዮን የሚመራው የህወሓት ቡድን በፌዴራል መንግስቱ የተሾመውን ገልብጦ ስልጣኑን ተቆጣጥሯል። ህወሓት ስልጣኑን በኃይል መቆጣጠሩን ጀነራል ታደሰ ወረደ አደገኛ መሆኑን አንስተዋል። የፕሪቶሪያ ስምምነት እንደሚጥስ፣ በዚህም ምክንያት ለሚፈጠረው ችግር ህወሓት ኃላፊነቱን እንደሚወስድ አስጠንቅቀዋል የሚል ነገር ጀነራል ታደሰ ወረደ የተናገሩትን አስቀምጧል። በዚህ ጉዳይ ላይ የፌዴራል መንግስቱ እስካሁን ድረስ ምላሽ አልሰጠም። ምንም ያለው ነገር የለም። ነገር ግን በትግራይ ሰማይ ላይ ጀቶች ወይም የጦር አውሮፕላኖች እንዲበሩና ከፍተኛ የጦር ኃይል ክምችት በትግራይ ድንበር አካባቢ የማከማቸት ስራ ፌዴራል መንግስቱ ሰርቷል ይላል። አጠቃላይ ስዕል ልስጣችሁ ብዬ ነው። ህወሓት እንደዚህ አይነት ውሳኔ ሊወስን የቻለባቸው ሁለት ምክንያቶች ወይም ፋክተርስ ይላል። ይሄ ማባረር ጀነራል ታደሰን ስልጣኑን መቆጣጠር ሁለት ፋክተሮች ናቸው። ቲፒኤልኤፍ ነው የሚለው። አንደኛው ፋክተር ፌዴራል መንግስቱ ያጋጠመው የነዳጅ እጥረት ጦርነት አይከፍትብኝም ብሎ እንዲያስብ አድርጎታል ቲፒኤልኤፍ ነው የሚለው። ሁለተኛ ለምርጫ እየተዘጋጀ ስለሆነ ፌዴራል መንግስቱ ወደ እኔ አይመጣም የሚል ስሜት አለው ነው። ከዛ ቀጥሎ ግን ከባድ ጥያቄ ይላል። እስካሁንም ግልጽ ያሉ ነው ይልና ህወሓት ያለ ፌዴራል መንግስቱ ትግራይን እንዴት ሊያስተዳድር እንደሆነ ግልጽ አይደለም ይላል ክራይሲስ ግሩፕ። እንዴት አድርጎ ነው ከፌዴራል መንግስቱ ተጣልቶ ክልሉን ሊያስተዳድር የሚችለው? ከየት አምጥቶ ነው በጀት ይላል። የበጀት ጥገኛ በሆነበት የሚል እንደ መንደርደሪያ ያነሳል። ሁለተኛ የህወሓት እና የፌዴራል መንግስቱ ግንኙነት ለምን በውጥረት ወይም በመገታተር ተሞላ የሚል ምክንያቶችን ያነሳል። ይሄ ሂስቶሪካል ዳራዎቹን ክራይሲስ ግሩፕ የሚያነስ ትልቅ እንትን ነው። እንደምታይ ትልቅ የቀውስ ማዕከል ነው እንደምታውቁት እንትኑ
የዓለምን ሁኔታ እያየ ጦርነት ይከሰታል ምናምን እያለ የሚናገር ትልቅ ተቋም ነው። ህወሓትና ፌዴራል መንግስቱ እንዲህ አይነት መገታተር ውስጥ የገቡት ከመቼ ጀምሮ ነው ብሎ ሂስቶሪካል የሆነ ነገሮች ይመለሳል። ስለጠቀሙኝ ትንሽ ነገር ላንሳ። አንደኛ ይላል የ2018ቱ ለውጥ የዛሬ 8 ዓመቱ ለውጥ ማለት ነው ስልጣን በህዳጣን ትግራውያን ተከማችቶ የነበረውን በማጣቱና የትግራይ ልሂቅ እዚህ ዙሪያ ያሉት የትግራይ ልሂቆች ወደ ትግራይ መሸሻቸው ነው። ባይዘው እኔ አይደለም ያልኩት፣ ይሄን ማይኖሪቲ ትግራውያን ብሎ ነው የገለጸው። ፓወር ኮንሰንትሬትድ ኢን ዘ ሃንድስ ኦፍ ዘ ማይኖሪቲ ትግራያንስ ብሎ ነው ያለው። አንዱ ችግር ይሄ ነው። ይሄ እንግዲህ በክራይሲስ ግሩፕ የቀረበ ነው። ህወሓትም አይደለም የሚለው ዲ ማይኖሪቲ ትግራያንስ ብሎ ነው የገለጸው። ዓለም አቀፍ ተቋማት የሚያዩበት አንግል ይሄ ነው ማለት ነው። ኦፍ ኮርስ ህወሓት አጠገብ የነበሩ ልሂቃን በጣም ብዙ ነበሩ፣ በጣም ብዙ። ይሄ እውነት ነው። ቁጥራቸው ቀላል ያልሆነ የትግራይ ልሂቃን እዚህ ዙሪያ ነበሩ። ይሄ የሚካዳቅ አይደለም። ያ የፈጠረው ሪዘንትመንት አለ ነው የሚለው። ይሄ እንትን ማይኖሪቲ ወደ ፓወር መጥተዋል ብሎ በህዝቡ ዘንድ የተፈጠረ ቅሬታ አለ ይላል። ዛሬ አሉላ ሰለሞንና አያሌው ሜምበር ሲመላለሱ አየዋቸው ማህበራዊ ድረገጽ ላይ። አሉላ ሰለሞን ያው የትግራይ ብሔርተኛ ነው እንደምታውቁት። አያሌው ሜምበር የአማራ ብሔርተኛ ነበር፣ አሁን ኢትዮጵያኒስት ሆኗል። አሉላ ለጻፈው ነገር ነው መልስ የሚሰጠው አያሌው። ዝም ብዬ ሚዲያ ቼክ ሳረግ ስላየዋቸው ምልልሱን እያየሁት ነበር። አሉላ ሰለሞን ምንድነው የሚለው? ጥያቄ ነው ያነሳው። በትግራዩ ጦርነት ወቅት አይለ በዲያስፖራ አጨናናቂ የነበረው አደባባይ ያጨናነቀው ሰላማዊ ሰልፍ ዛሬ የት ሄደ ይላል። ስፔሲፊክ ደግሞ ወደ አማራው ይመጣና በተለይ መቼለታ ይላል አማሮች ስብሰባ ጠርተው የአደባባይ ተቃውሞ ጠርተው ከመቶ ያነሰ ሰው ተገኘላቸው ይላል። እና አማሮች አልነበሩም ያኔ ማለት ነው የሚል ጥያቄ ነው የሚያነሳው። ለዚህ ነው አያሌው ሜምበር የሚመልስለት። አሁን በደንብ አስቡ እንግዲህ አሉላ ምንድነው ያነሳው? የትግራይ ጦርነት ወቅት አደባባዮች ተጨናንቀው ነበር፣ ዲያስፖራ ምናምን ዲሲ እያንዳንዱ ቦታ። አሁን ግን የሉም፣ ከመቶ ያነሰ ነው እየወጣ ያለው። የት ገባ ያ ሰው ነው ጥያቄ። ከዛ አያሌው ሜምበር ይመጣል። ወንድም አሉላ ያኔ እኮ የወጣው በእናንተ የበላይነት፣ በእናንተ ትምክት፣ በእናንተ ትቢት፣ በእናንተ ምናምን ምክንያት ህዝቡ የቆየ ያበጠ ቂም እልህ ስላለው ነው ብሎ መልስ ይመልስለታል። ይሄ መልስ በአያሌው ሜምበርና በአሉላ ሰለሞን መካከል የተካሄደ ነገር ነው። የዛሬ ነው ባይዘው። እኔ አሉላም መሰል ሰዎች የምጠይቀው
ዘመነ ህወሓት ሪዘንትመንት አልነበረም ብላችሁ ታምናላችሁ ማለት ነው? ለመማር ከሆነ ህብረተሰቡ እንደ ህብረተሰብ ቁጭት ውስጥ እንደገባ ማይኖሪቲስ ፓወር ላይ መተዋል ብሎ እንደሚያስብ አታውቁም ማለት ነው። የዛ ድምር ውጤት እንደሆነ አላወቃችሁም? የህብረተሰቡ እልህ፣ ቁጣ፣ ንዴት ማይኖሪቲስ ፓወር ላይ መተው ስልጣኑን ተቆጣጠሩት የሚል ስሜት እንዳለ አሉላ አታውቅም? ይገርመኛል። ዛሬም ካላወቅ እንዴት ተገራ ሌላ ጉዳይ ነው። ያናም ነገ መቀበል ነበረብህ። አንተን መሰል ሰዎች በዛ ትምክት ውስጥ ስለነበራችሁ ማለት ነው። ማትሰማ ከሆነ እኮ የአሜሪካ ኤምባሲ ከአምባሳደሩ በላይ ስልጣን ያለው አሉላ ሰለሞን ነው ሲባል ሰምተህ ታውቃለህ? ጌት ነው የኢትዮጵያ ኤምባሲ መግቢያና መውጫ አሉላ ሰለሞን ነው ሲባል ሰምተህ ታውቃለህ? ጆሮ ለባለቤቱ ባዳ ነው። እርግጥም ጆሮ ለባለቤቱ ባዳ ነው። ምንም ምን እንደምባል አላውቅም ብዙ ቦታ ወይ ሲናገሩ ካላየው። ስለዚህ የህብረተሰቡ ሪዘንትመንት፣ ቅሬታ፣ ቁርሾ የቆየ ነው። ችግሩ የትግራይ ህዝብንና የህወሓትን ያለመለየት ችግር ግን ነበር። እነ አሉላንና ምስኪኑን የትግራይ ገበሬ ያለመለየት ችግር ነበረ። ይሄ እውነት ነው። የገዢው መደብ አካል ነበር ካንተ። እውነት ነው። ይሄ የፈላጭ ቆራጩ መደብ አካል ነበርክ። ይሄ ነገር እኔ ሳልነግርህ ክራይሲስ ግሩፕ መጥቶ እየነገረህ ነው። ሰዎች የወጡት ለትግራይ ጦርነት ትግራይን እንጨፍጨፍ። እኔ ኖሞሩን እየደገፍኩ አይደለም ባይዘው። ፖለቲካ አስተሳሰቡ እናንተ በፈጠራችሁት ምክንያት የትግራይ ህዝብንና እናንተን መለየት የሚቸገርበት ሁኔታ ግን ተፈጥሮ ነበረ። እሱ ነው እውነቱ። ፖስቱሌት ያለው ጻድቃን ማለት ነው። ኢትስ ኤ ፖስቱሌት። እናንተው በፈጠራችሁት የትግራይ ህዝብና ህወሓት አንድ ናቸው ስላላችሁ ፖስቱሌት ሆነ። እሱ ትልቅ ንግግር ነው። ፖስቱሌት ፕሩፍ የማይደረግ ዝም ብለህ የምትቀበለው ማለት ነው። እናንተ ዲዛይን ያደረጋችሁት ፖስቱሌት እኔም ተቀበልኩት፣ ሌላውም ተቀበለው፣ ሁሉም ተቀበለው። የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ብሎ ማሰብ ጀመረ። ስህተት የሆነ ፖስቱሌት ማለት ነው። ዛሬ ክራይሲስ ግሩፕ ምን አለ? አንዱ ችግር ፓወር ኮንሰንትሬትድ ኢን ዘ ሃንድስ ኦፍ ማይኖሪቲ ትግሪያንስ ብሎ መጣ። ይሄ ነው ኮሩ። የሁሉም ነገር ማጠንጠኛ ይሄ ነው። ባይዘው ሌላ አይደለም። ኤክሰፕሽናል እንለያለን እኛ። ከማንም አንድ አይደለም። ኤክሰፕሽን ልዩ ነን እኛ። ይሄ ነው የጦርነቱ ገፊ ምክንያት። ሰው ሲወጣ የተጨመረ ፕሮፓጋንዳ ሊኖር ይችላል እንጂ እኔ ኖሞር ውስጥ የለውም። ግልጽ እንድትሆን ኖሞር ውስጥ አልነበርኩም። ስለዚህ የትላንትና መንገዴ ኖሞር ውስጥ ስላልነበርኩ ብዬ አይደለም እየነገርኩ ያለሁት። ሪዘንትመንቱን ግን አውቀው ነበረ። ስለዚህ በዛ ደረጃ መገንዘብ ያስፈልጋል። ዛሬ ክራይሲስ ግሩፕ የጦርነቱ መንስኤ አንዱ ይሄ ነው ብሎ ነው ያስቀምጠው። የቁርሾ ልዩነት አንዱ ይሄ ነው። በማህበረሰቡ ዘንድ ማይኖሪቲዎች
ፓወር ላይ ወጥተዋል ብሎ ማህበረሰቡ ያስባል። ይሄን ተቀበል አሉላ። በአንተ ዙሪያ ያሉ ሰዎች ተቀበሉ። ሚዲያ ላይ ያላችሁ ሰዎች ተቀበሉ ይሄን። አዎ ማይኖሪቲ ሆነን ስናበቃ ጨፍልቀን ስንገዛ ነበረ ብላችሁ ተቀበሉ። እግር ስር ረግጠን ስንገዛ ነበረ የሚለውን ተቀበሉ። ፖስቹሌት አስቀምጠን የትግራይ ህዝብ ከህዋት አይለይም የሚል ፖስቹሌት ኢስ ኖት ቴረም አስቀምጠን ስንገዛ ነበር። በትግራይ ህዝብ ስም ስንገዛ ነበር። የትግራይ ህዝብ እንዲጠላ ያደረግነው እኛ ነን ብላችሁ ተናገሩ። መደበቅ አይደለም፣ ወይም አያሌውን እየደገፍኩት አይደለም። ይሄ ነው ግን ዋናው በህብረተሰብ ውስጥ የተፈጠረው የ27 ዓመት ሪዘንትመንት ይሄ ነው። ጠቅላይ ሚኒስትር አንተ ሆነ፣ ውጭ ጉዳይ ሚኒስትር አንተ ሆነ፣ መከላከያ ሚኒስትር አንተ ሆነ፣ ኢታማዦር ሹም አንተ ሆነ፣ ፌዴራል ጉዳዮች አንተ ሆነ፣ ለክልል የሚመደቡ ሰዎችን መድበ አንተ ሆነ፣ 80% ጀነራልነትን ወስደ ከ7 መምሪያ 7ቱንም ወስደ ከ20 ምናምን ክፍለ ጦር 20 ምናምን 23 ነው ከ20 ምናምን 21ዱን ክፍለ ጦር ጀነራል መድበ አይሰማም። ልክ ነህ። የደህንነት ኃላፊ፣ ምክትል የደህንነት ኃላፊ፣ የፌዴራል ጉዳዮች ኃላፊ፣ የውጭ ጉዳይ ሚኒስትር ፊል አታረግም እንዴ? እንዳይደገም ነው መስራት ያለብን። ሶ የትልቁ ችግር ይሄ ነበር። ከዚህ በኋላ ይደገማል ብዬ አላስብም። ሶ ባያሌውና በአሉላ መካከል ያለው ሰጣ ገባ፣ አሉላ ራስህን ሼፕ አድርግ። የህወሓት አካል ስለሆንክ ነው ይሄን የምናገረው፣ ስለነበርክ። ማን ነው እንዴ አሜሪካ ኤምባሲ ከህወሓት ውጪ የመመደብ እድል ነበረው እንዴ? አንድ ሰሞን አቶ ግርማ መደብ። ከዛ ውጪ ቻይናን እንደ አንድ ሚኒስትራል ኦፊስ አልነበር እንዴ የሚታየው? ህወሓት እንደ አንድ ሚኒስትራል ኦፊስ አልነበር እንዴ? ቻይና አምባሳደር የሚመደበው ማ ነበረ? ኧረ ከውጭ ጉዳይ ሚኒስትርነት ተወጥቶ የቻይና አምባሳደር የተሆነበት ምክንያት ምንድን ነው? ይተው እንጂ ቻይና ሄደን እኮ አይተናል። ካምፓኒ አስጎብኝተውን፣ የእውነቴን ነው የምናገረው እኔ፣ ካምፓኒ አስጎብኝተውን ለካ ካምፓኒው የመኪና መገጣጠሚያ ነው። ስራ አስኪያጁ ኑ ይኸው ከኢትዮጵያ የመጡ ተዋውቁ ስንባል ኢትዮጵያ የሚባል አያውቅም ስራ አስኪያጁ። የትልቅ መኪና ፋብሪካ ጓንዙ የሚባል ስቴት ሄጄ ፕሮቪንስ ሄደን ከኔ ጋር ወደ 10 ምናምን ወጣቶች አሉ። እኔ ምስክር ነኝ። የትግራይ ልጅ አለ እዛ ውስጥ ባይዘው። ጓንዙ የሚባል ትልቅ የመኪና ማምረቻ ጉብኝት ተደርጉ ተብሎ ሄደን ኢትዮጵያን ሲባል ስራ አስኪያጁ ወይሪዝ ኢትዮጵያ አለ። አምባሳደሩ ጠጋልና ኤፈርት ያለበት ነው አሉ። ትግራይ አለ። ይሄ እውነት ነው። ቢመርም ዋጠው። ያ ትግራይ ነው አሉ። ትግራይ ግን ስቴት እንትናት አልናት። እኛ በቃ ደንግጠን ትግራይ ክልል ናት፣ ኢትዮጵያ የምትባለው አገር ናት አለ። ያ አይደለም እንደ እውነቱ። ተው፣ ግዴላችሁም ተው። ስለዚህ የዚህ የማይኖሪቲስ ከህወሓት የፈለቀ የፈጠረው ሪዘንትመንት ዝም ብሎ እንደ ተራ የሚቀመጥ ተራ ነገር አይደለም። ክራይሲስ ግሩፕ ስላነሳው ቅድም አሉላን ሳይው ስለገረመኝ ነው። አምነ ተቀበልና ከሱ ቀጥሎ ኔክስት ስቴፖችን ተነጋገር። ሁለተኛ ክራይሲስ ግሩፑ የሚያነሳው የትግራይ ኃይሎች ወደ ክልላቸው ከገቡ በኋላ ትልቁን የኢትዮጵያ ሚሊቴሪ ቤዝ አጠቁት ይላል። ይሄ ትልቅ እኔ የኢትዮጵያ መንግስት ለምን እንዳልሰራበት ወይም
አላቅም የክራይስ ግሩፕ ነው ሪፖርት ሁለተኛ ይላል እነዚህ ቲፒኤልኤፎች ትግራይ ገቡ ይላል ትግራይ ከገቡ በኋላ ትልቁን ሚሊተሪ ቤዝ አጠቁት ነው የሚለው ባይዘ እኔ አይደለም ሪፖርቱን ሂዱና አንብቡት a major federal military base ነው የሚለው ይሄ ምን ስፓርክ አረገ ይላል ሲቪል ዋር ስፓርክ አረገ ይላል እኔ አይደለም ሪፖርቱ ነው የሚለው አናሊሲሱ ነው የሚለው ለፋይንዲንጋቸው ሶት አናሊሲሳቸው ማለት ነው Tigrayan forces a major federal military base አጠቁ ያ ምን ስፓርክ አረገ ሲቪል ዋሩን ስፓርክ አረገ ይላል የትላንትና ሪፖርት ነው ዲፌንድ አርጋሉ ላውጣና ነው ውሸት ነው ትልቁን የኢትዮጵያ ሚሊተሪ ቤዝ ህወሓት አልመታም የትግራይ ኃይሎች አልመቱም ምትል ቆነውታ ይሄ ቁጣ ሰውን አደባባይ አውጥቶታል ይሄ ንዴት ሰውን አደባባይ አውጥቶታል የተመታ ሰሜንስ ስለነበረ የት ነው መከተዋሉ ላይ የቱስ ልክተትልህ ነው የክራይሲስ ግሩፕ ሪፖርት ነው እንግሊዘኛ በደንብ ማንበብ ስለምችል ሂድና አንብበው ስፓርኪንግ ሲቪል ዋር ነው የሚለው ለዚህ ነው ወንድም ያሉላ የዲሲ አደባባይ የአውሮፓ አደባባይ የተጥለቀለቀው እነዚህ ሰዎች እንዴት ሰሜንዝን ያጠቃሉ ተብሎ ነው ፖስቱሌቱ እንደተጠበቀ እናንተ የሰራችሁት ፖስቱሌት እንደተጠበቀው ነው ማለት ዛሬ የምትመታው ሰሜንዝ የለም የለም ሰሜንዝ የሚመታ ሰሜንዝ የለም ስለዚህ ሁለተኛ ምክንያት ብሎ የሚያስቀምጠው ይሄንን ነው ክራይሲስ ግሩፕ ሶስተኛ በጦርነቱ የፌደራል ኃይሎች የበላይነት አገኙ ይላል ከዛ በኋላ ያለው ብዙ የምታውቁት ነገር ስለሆነ ትንታኔስ መግባት አለ ፕሪቶሪያ ተፈረመ ይላል ፕሪቶሪያ ከተፈረመ በኋላ ግን ከሆነ ጊዜ በኋላ ኦልድ ጋርድስ ብሎ ነው ያስቀምጠው አይዘው እና ዲፋይን ያደርጋቸዋል ኦልድ ጋርድ እነማን እንደሆኑ ኦልድ ጋርድ ማለት ትላንትና ያገሪቱን ስልጣን በበላይነት ተቆጣጥረው የነበሩ ይላቸዋል ኦልድ ጋርድስ እነሱ የፕሪቶሪያ ስምምነትን አልተቀበሉትም ይላል ቲፒኤልኤፍ ኦልድ ጋርድ በፊት የኢትዮጵያን የበላይነት ሲገዙ የነበሩ የትግራይ ሚሊቴሪንም በውስጥ ሆነው የሚመሩ ደስተኛ አልነበሩም ይላል ክራይሲስ ግሩፕ ሶት አናሊሲስ ነው the old guard አሁን ነገታቸው ኋላ ቀሩ ቡድን የሚላቸው ማለት ከዛስ ይላል ጌታቸው ረዳን አባረሩ ከዛስ ይላል ከኤርትራ መንግስት ጋር ሄደው ተጣበቁ የኤርትራ መንግስት ደግሞ ሄዶ ደሳለው ከባህር በር ጥያቄ ምናምን ኢትዮጵያ መንግስት ስላነሳ ደሳለው ሄዶ ተጣበቁ የቲፒኤፍ ተመሰረተ ትግራይ ፒስ ፎርስ እንደውም ከሱ አልፎ መጠነኛ ጦርነቶች ወደ ማድረግ ሄዱ ወይም ግጭቶች ለምሳሌ ይላል በአፋር ያሉት ቲፒኤፍ ጋር ሊዋጉ ሞክረው ነበር አላማጣ ላይ መተው ጠለምት ላይ መተው ሞክረው ነበር ምናምን ብሎ ሶት አናሊሲሱን ይሰራል ከዛስ ይላል በቀጠናው ዙሪያም ከዚህ ከሱዳን ጋር የሱዳኑ ጦርነት አርሚ ሰባ የሚባል አብሯቸው ይሰራል የኢትዮጵያ መንግስት ይከሳል እንደሱ ብሎ
የሱዳን መንግስት እያስታጠቀ ህወሓቶችን ይልካል ብሎ ከሷል ይላል። ወደ ቀጠናውም ይገባል። ኢትዮጵያ ክስ አቅርባለች አልቡርሃን ላይ። ሻቢያ ለፋኖ ያግዛል፣ ፋኖን የሚያግዘው ሚሊቴሪ ግን ቲፒኤልኤፍ ነው የሚያስተላልፈው። የግብፅ የከበባ አጋዥ ሆናለች ወዘተ እያለ ከቀጠናው ጋር የሚያስተሳስረው ነገር አለ። በመጨረሻ ወደ ጦርነት የመመለስ እድል አለ የለም የሚለው ቀጥሎ ያለው ይሄ ነው ለኔ ኢምፖርታንት ፖይንት እንድንነጋገርበት የሚፈለኩት። ወደ ጦርነት የመመለስ እድል ክራይሲስ ግሩፕ ምን ይላል? ኳሷ ያለችው በፌዴራል መንግስት ስር ነው ይላል። ጻፏትና ተከራከሩባት አዲስ ኮምፓሶች። ጦርነት የመጀመርና ያለመጀመር ኳስ ያለችው በፌዴራል መንግስቱ እግር ስር ናት ይላል። ተስማማላችሁ በሱ? The ball now appears to be in the federal government's court ብሎ ነው የጻፈው። ጦርነት መጀመርና አለመጀመር ኳሷ ያለችው በፌዴራል መንግስት እጅ ስር ናት ነው። ተስማማላችሁ? ኦኬ። ይሄንን ነው እንደ ሲናሪዮ መተንተኛ የወሰደው። ጦርነት የመጀመርና ያለመጀመር ኳሷ ያለችው ፌዴራል መንግስት ጋር ነው ይልና ወይም ጠቅላይ ሚኒስትሩ ጋር ነው ወይም ብልጽግና ነው ይልና ከዛ ሁለት ሴናሪዮች ያስቀምጣል። የቢሆን ትንተናዎች ማለት ነው። ትንተናዎች ያስቀምጣል። አንደኛ ከምን አንፃር የኢትዮጵያ እየተናገርኩ ነው። ከምን አንፃር ያለውን ኳሷ ወደ ጦርነት የመመለስ እድል ነው የሚለው እድል አለ የለም የሚለው ማለት ነው። እድል አለ የለም የሚልና ኳሱ ያለው በፌዴራል መንግስት ስር ነው ይላል። ወይም እንግሊዘኛውን እንኳን አንበኩት the ball now appears to be in the federal government's court ነው የሚለው። ስለዚህ ወደ ጦርነት መግባትና አለመግባትን የሚወስነው ፌዴራል መንግስቱ ነው እያለ ሁለት ሴናሪዮች ያስቀምጣል። ምን ሊሆን ይችላል የሚለው አንደኛ ፌዴራል መንግስቱ ከወታደራዊ አማራጭ ወይም ከጦርነት ለጊዜው ሊያፈገፍግ ይችላል። ሪፍሬን ሊያደርግ ነው ይችላል። የመጀመሪያው እንትን እሱ ነው ሴናሪዮ። ክራይሲስ ግሩፕ አንዱ ያጠናው ነገር ፌዴራል መንግስቱ አሁን ባለው ሁኔታ ወደ ጦርነት የመግባት እድሉ ዝቅተኛ ነው ብሎ ነው የሚያስበው። refrain from taking the military option at least for now ይላል። የማፈግፈግ ወደ ጦርነት ላይ ገባ ይችላል ማለት ነው ባጭሩ። አንደኛው ሴናሪዮ እሱ ነው። ለዚህ ሴናሪዮ ሶስት ምክንያቶችን ያስቀምጣል ክራይሲስ ግሩፕ ቀላል ድርጅት አይደለም። በነገራችን ላይ እነ ትልልቅ የዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚሳተፉበት ቡድን ነው። ዝም ብላችሁ የምታዩት ቡድን አይደለም። እንዲህ ዝም ብሎ ቅስፈታዊ ሆኖ የሚጽፍ ቡድን አይደለም። ትልልቅ የሀገር ኃላፊዎች፣ ሚኒስትሮች፣ ጠቅላይ ሚኒስትሮች፣ ምኖች ሪታየር ያደረጉ በሌላ መንገድ የተሰማሩትን በሙሉ ሰብስቦ ነው የሚያሰራው።
የውስጥ መረጃ ማአት መረጃ ነው ያለው። ኮኔክሽን አለው ከመንግስታት ጋር። ሰው ዝም ብሎ የሚጻፍ ነገርም ስላልሆነ ነው እኔም ጊዜን እያጠፋ ያለሁት። ስለዚህ የመጀመሪያ ኦፕሽን ምንም እንኳን ፌዴራል መንግስቱ ጋር ብትሆንም ኳሷ ያቺ ኳስ አይወረውራትም ወደ ጦርነት። ለአጭር ጊዜ የፌዴራል መንግስቱ ወደ ጦርነት የመግባት እድሉ ጠባብ ነው የሚለው። ትስማማላችሁ? ይሄን የሚያስቀምጥበት 3 ምክንያቶችን ያስቀምጣል። አንደኛ ይልና የፌዴራል መንግስቱ በአሁን ሰዓት የትግራይ ኃይሎችን እንደ ዋና የሚሊተሪ ስጋት አድርጎ አይቆጥራቸውም ይላል። ይሄ ነው በጣም ይገረመኝ። ለመቀበልም ትንሽ የቸገረኝ እሱን ነው። ልድገምላችሁ። የፌዴራል መንግስቱ በአሁን ሰዓት የትግራይ ኃይሎችን እንደ ዋና የሚሊተሪ ስጋት አድርጎ አይቆጥራቸውም። የሚገርም ትንታኔ ነው ይሄ። ተስማማላችሁ? የምትስማሙ አንድ ቁጥር ጻፉልኝ እስቲ። ፌዴራል መንግስቱን አስቡትና ከዛ ይሄ ፌዴራል መንግስት አሁን ያለውን የትግራይ ኃይሎች ይሄ የህወሓት ቡድን እና ሚሊቴሪውን ጨምሮ ማለት ነው እንደ ዋና የቅድሚያ የሚሊቴሪ ስጋት አድርጎ አሁን ኢሚዲየት ማለት ነው አይወስዳቸውም። አንድ ቁጥር የምትሉ አዎ አይወስዳቸውም። ልክ ነው። ከዚህ ከክራይሲስ ግሩፑ ትንታኔና መላምት ጋር እስማማለሁ የሚል ነው። አይ እንደውም ፌዴራል መንግስቱ በጣም የሚፈራቸው ሲያስባቸው የሚንቦቆቦቅ ናምን የሚል አደጋዬ ናቸው ብሎ የሚያስብ ነው 2 ቁጥር ማለት ነው። እውነት ከሆነ የሞት ሞት ነው ለቲፒኤልኤፍ። የምሬን ነው፣ የሞት ሞት ነው እውነት ከሆነ። ፌዴራል መንግስቱ በአሁን ሰዓት የትግራይ ኃይሎችን እንደ ዋና የሚሊቴሪ ስጋት አድርጎ አይቆጥርም። ባሉበት ቢቆዩ የተሻለ አድርጎ ይወስዳል። The status quo is less risky than any war ይላል። አዲስ ጦርነት ከመክፈት ይልቅ ስታተስ ኮ ተጠብቆ ቢቆይ ፌዴራል መንግስቱ ይመርጣል ነው እያለ። እውነት ነው። ብዙዎቻችሁ አንዳንድ ነው የምጽፉት። አልስማማም ያላል አማራ The status quo is less risky than any war. ምክንያት አንድ ያለው ይሄንን ነው። ስለዚህ ባሉበት ቢቆዩ ጦርነት ሳልከፍት ያዋጣኛል ከአጭር ጊዜ አኳያ። ይሄ በዓለም አቀፍ ደረጃ የሚሳል ተረስተዋል ማለት ነው። ብዙ ኢሚዲየት እንትን አይደሉም ማለት ነው። ሴንስ ኦፍ አርጀንሲ አይፈልጉም ማለት ነው። እንደዚህ እንደመረሳት በጣም ከባድ ነገር የለም። ከሆነ የፌዴራል መንግስቱ እንደዛ የማያው አላቅም፣ ግን ክራይሲስ ግሩፕ በዛ ደረጃ ነው ያመጣው። ሁለተኛው ምክንያት ፌዴራል መንግስቱ ወደ ጦርነት መግባት አይችልም፣ ሪፍሬን ያደርጋል የሚለው አሁን የቅድሚያው ለፌዴራል መንግስቱ ምርጫው እንዲረበሽ አይፈልግም የሚል ጠቅላይ ሚኒስትሩን ጨምሮ አሁን ያለው ምርጫ ስሙዝሊ እንዲሄድ ይፈልጋሉ። ስለዚህ ምርጫው ባለበት ወደ ጦርነት ፌዴራል መንግስት በራሱ ተነሳሽነት የሚገባበት ምክንያት የለውም የሚል ሁለተኛ ነገር አስቀምጠዋል። ሶስተኛው ምክንያት የነዳጅ እጥረት አለ ነው የሚለው። ኤክስተርናል ነው የሚያደርገው። በአሁኑ ሰዓት ፌዴራል መንግስቱ ጦርነት ቢከፍት ነዳጅ የለውም። ክሮኒክ የሆነ የነዳጅ እጥረት ኢትዮጵያ ውስጥ አለ ነው የሚለው። አይደለም ለጦርነቱ ባሻገር ባሉ ጉዳዮችም ከዚህ ከኢራን
አሜሪካ ጦርነት ጋር ተያይዞ ከፍተኛ የነዳጅ እጥረት ስላለ አያዋጣውም ፌደራል መንግስቱ ይላል። ስለዚህ ሶስት ምክንያቶች ክራይሲስ ግሩፕ አሁን ያለው የጠቅላይ ሚኒስትር ዶክተር አብይ መንግስት ወደ ጦርነት ከሚገባ ስታተስ ኮን ጠብቆ ቢሄድ ይሻላል ብሎ ያስባል ነው የሚለው። ኦፕሽን 2 ወይም ሴናሪዮ ቁጥር 2 ሁለት ነገሮች ነው የሚያስቀምጠው እዚህ ላይ። ፌደራል መንግስቱ አሁን እንግዲህ ኳሷ ማጋናት የሚለውን አይተናል። ጦርነቱ መጀመር አለመጀመር ኳሷ ፌደራል መንግስት እጅ ናት ብሏል አይደለ? ወይም እግር ስር ናት። ከዛ ስለ ፌደራል መንግስቱ ነው የጻፈው እንጂ ስለ ትግራይ አልጻፈም፣ ስለ ህወሓት አልጻፈም። ባይዘው በጣም የገረመኝም እሱ ነው። ዋናው ህወሓት ነው ብሎ ቢያስብ ኖሮ ሴናሪዮውን ከህወሓት አንጻር ይጽፈው ነበር። እንገባችኋል እያልኩ ያለሁት? ምክንያቱም ትንታኔ ስትሰሩ ጦርነት ነው አይደለ? ሊመጣ ይችላል ጦርነት ብሎ ጦርነት ከመጣም ሊመጣ የሚችለው ከፌደራል መንግስት ነው። የነዛ ትንኮሳ ምናምን አላቸው። ፌደራል መንግስቱ ግን ጦርነት ይፈልጋል አይፈልግም የሚለውን ነው እየተነተነ ያለው። ሲተነትን ቁጥር 1 ከአጭር ጊዜ አኳያ ወደ ጦርነት መግባት አይፈልግም። ምክንያት ቲፒኤልኤፍ ወይም የትግራይ ይሄ ታጣቂው ኃይል ሴንስ ኦፍ እርጀንሲ በአጣዳፊ ስጋት አይደለም ብሎ ነው የሚያስበው። ስለዚህ በስታተስ ኮ ቢቆይልኝ ችግር የለብኝም፣ ባለበት ቢቆይ ማለት ነው። ሁለተኛ ምርጫዬ መጨረስ አለብኝ። ሶስተኛ የነዳጅ ችግር አለብኝ። የነዚህ ድምር ውጤት ወደ ጦርነት አያስገባውም የሚል። ሁለተኛው ኦፕሽን ወይም ሴናሪዮ ጥብቅ የኢኮኖሚ ክልከላ ወይም እገታ ሊያደርግ ይችላል ነው። አልፎ ከሄደ ደግሞ የአየር ጥቃት ይፈጽማል ነው እንጂ የምድር ውጊያ አያደርግም ነው። እንግዲህ ይሄ ጥብቅ የኢኮኖሚ ክልከላ ወይም እገታ የሚለው ነገር ኢንፎርሲንግ ታይተር ኢኮኖሚክ ብሎኬጅ ነው የሚለው። ዝርዝሩ ነገር አልተቀመጠም እዛ ላይ። እነዚህ ጥብቅ የኢኮኖሚ ክልከላዎች ወይም እገታዎች ከምን ጋር የተሳሰሩ ናቸው የሚለው ነገር አልተቀመጠም። ግን ሁለተኛው ፌደራል መንግስቱ ሊያደርግ የሚችለው ከኢኮኖሚ አንጻር ጥብቅ ክልከላዎችን የማድረግ አልፎ ከሄደም ደግሞ የአየር ኃይል ጠብ አይነት ነገሮች ማለት ነው። ይህ አየር ኃይል ተሞክሯል እንደምታውቁት። የት ተሞክሯል? ህወሓት ወደ አፋር ነፃ መሬት ያሉት ሊገባ ሲል ኢሚዲየትሊ በድሮን ልክ ሲመታቸው ጥለው ወጡ። የጠለምቱም ተመሳሳይ መሰለኝ ድሮን ተጠቅሟል አይደል? ጠለምት ላይ ከባዶ የተነሳ አልመሰለኝም፣ አርሙኝ ከተሳሳትኩ እንጂ ወደ ቲፒኤፍ ሲሄዱ የትግራይ ኃይሎች ቲዲኤፍ የሚባለው አንዱ የተደረገው በድሮን የተመቱት። የተጠራጠርኩት ይሄ ጀነራል ታደሰ ወረደ መጥቶ የቀባጀረበት ማለት ነው። አይ እኛ እኮ እንደው እንትኖቻንን ለማንም ብሎ የሆነ ቅብጅርጅር ያደረገ ነገር አለ ጀነራል ታደሰ ወረደ በአንድ ወቅት እሱም ላይ ነበር አይደል? ድሮን ከባዶ የተነሱ አልመሰለኝም። ስለዚህ ፌደራል መንግስቱ እንደ ሁለተኛ አማራጭ የሚወስደው ጠንካራ ኢኮኖሚ ኢንስትሩመንት ይጠቀማል። ከሱ ባሻገር ግን አልፎ ከመጣ የአየር ኃይል ጥቃት ይፈጽማል ነው ወይም የድሮን ወዘተ የመሳሰሉት ማለት ነው። ይሄ ሁለተኛ የምንጠብቀው መላምት ወይም ሴናሪዮ ነው ብሎ ነው የሚያስቡት። የቱን ኦፕሽን ይመጣል ብላችሁ ታስባላችሁ? አዲስ ኮምፓሶች አንደኛው ነው ሊሆን የሚችለው፣ ሁለተኛው ነው ሊሆን የሚችለው። አይ ቲንክ ተነጋግረንበት ወስነ የእናንተንም መስማት ስለምፈልግ ነው። አንደኛው የምትሉ አንድ ቁጥር ጻፉ። አሁን የቅድሙን አንድ ትቼዋለሁ። ከዚህ በኋላ የሚመጣው አንድ
እስቲ ከማን ነው ስሙ ከክራይሲስ ግሩፕ አንጻር ፖሲብል ሲናሪዮ የምታዩት ቁጥር 1 ነው ቁጥር 2 ነው የምታዩት። ካሁን በኋላ የማያቸው ነገሮች ወይ ቁጥር 2 ወይ ቁጥር 1 በሚል ማለት ነው። ልድገመው። ኦኬ ቁጥር 1 ማለት ደጋገምኩት እኮ ወንድሜ። ቁጥር 1 ማለት እሺ ባጭሩ ፌደራል መንግስቱ ከመጤፍ አይቆጥራቸውም፣ ኢምፓክታቸው ትንሽ ነው። ስለዚህ እነሱ ላይ የምተኩሰው ነገር የለኝም፣ ስታተስ ኮ እንደተጠበቀ ይቆይ፣ ባለበት ይቆይ። ምርጫ አለብኝ፣ ነዳጅ ችግር አለብኝ ምናምን፣ ስለዚህ ባሉበት ይቆይ፣ ይንጫጩ ከተንጫጩ ምናምን። ያ ነው ሴናሪዮ ቁጥር 1። ሴናሪዮ ቁጥር 2 ጥብቅ የኢኮኖሚ ክልከላ ኢንፎርሲንግ ታይተር ኢኮኖሚክ ብሎኬጅ፣ አልፎ ከሄደ ደግሞ የአየር ጥቃት። የትኛው ነው ቁጥር 1 ነው ቁጥር 2 ነው የምታስቡት ነው እያልኩ ያለሁት። ኦኬ ብዙዎቻችሁ 2 2 1 2 እኔ ትንሽ የገረመኝ ቁጥራችሁን እያየሁ እሄዳለሁ። ከህወሓት አንጻር ክራይሲስ ግሩፕ አለመተንተኑ በጣም ገርሞኛል። ከሚሊቴሪውም አንጻር ከነደብረ ጽዮንም አንጻር ኢቭን ኳሱም እነሱ እጅ አይደለም ማለቱ አዲስ ነው። ባይዘው እየተነጋገርን ካለነው ነገር አዲስ ነው። ሌላ ግን ያየሁት ፖዚቲቭ ነገር ያለፈው ሳምንት አቶ ጌታቸው ረዳና ጀነራል ጻድቃን አንድ ነገር ተናግረዋል። ብዙዎቻችሁ በደንብ አስተውላችሁታል ብዬ አምናለሁ። ከዘሩ ጋም አዲስ አንድ አፍታ ላይ አንስተነዋል። ይሄን ሐሳብ ዝርዝር አልሄድበትም፣ ነገ ስሙት ይዛል። ግን ጌታቸው ምን ሲናገር ሰማሁት፣ ጻድቃን ምን ሲናገር ሰማሁት። ሁለቱም አንድ አይነት ፌዴራል መንግስቱ ዘሎ ወደ ጦርነት ባለመግባቱ እናመሰግናለን ሲሉ ሰምቻቸዋል። ከማጋ ተመሳሰለብኝ። አሁን ከክራይሲስ ግሩፕ ሴናሪዮ ትንተና ጋር ተመሳሰለብኝ። እንኳንም ፌዴራል መንግስቱ ዘሎ ጦርነት ውስጥ አልገባ የሚል ማለት ነው። እንግዲህ አንዳንዶች እዚህ እንከራከራለን፣ አዲስ ኮምፓሶች እንደው አሁንስ በዛ፣ አሁንስ ምንድነው ፌዴራል መንግስት እያደረገ ያለው ነገር፣ እነዚህ ሰዎች እንትን አሉ ምናምን የሚል የዚህ ቤት አንዱ መወያያ አጀንዳ እንደሆነ አውቃለሁ። የፌዴራል መንግስቱ ዝምታ ከሴናሪዮ ቁጥር 1 ጋር ይተሳሰራል፣ ከሴናሪዮ ቁጥር 2 ጋር ይተሳሰራል የሚለውን ለጊዜው እንያዘውና እነ ጌታቸው ረዳና እነ ጻድቃን የተናገሩት ግን ከዛ ጋር ነው የሚመሳሰለው። እንደተባለው ፌዴራል መንግስቱ ጋር ኳሷ ፌዴራል መንግስቱ ጋር ሆና ፌዴራል መንግስቱ ጦርነቱን ቢጀምረው ምን አይነት ሴናሪዮ ነበር የሚሆነው? እኔ ጠረጥራለሁ። የምጠረጥረውን ልንገራችሁ። አንደኛ የጦርነቱ አውድማ ሻዕቢያ ወደሚፈልገው ቀለበት እንገባለን። ምክንያቱም ሻዕቢያ ኢሳያስ አፈወርቂ ፍላጎቱ በምንም ተአምር ጦርነቱ ከኢትዮጵያ ምድር እንዳይወጣ ነው። ከፈለገ ትግራይ ይሁን፣ ከፈለገ አማራ ክልል ይሁን፣ ከፈለገ ኦሮሚያ ይሁን፣ የትም ቦታ ብቻ ጦርነቱ ከኢትዮጵያ አይውጣለት። የሻዕቢያ የሌት ተቀን ስራ እሱ ነው። ጀነራል ገመቹ ጀነራል እንደሰጡ መግለጫ ነግረ ቴዲ ማውርቸው ነበረ። በዚህ አጋጣሚ ቴዲ የፌዴራል መንግስት የኢቲቪ
መረጃው አለኝ። ቅድም ከመግባቴ በፊትም ከቴዲ ጋር ስናወራ ነበር። የፌዴራል የአገር ጉዳይ ማለት ነው። ቴንክ ዩ ለኢንፎርሜሽኑ። የእሱን መረጃዎች ይዘን መተን እንወያይበታል። ይተላለፍ ብዬ ነው። ግን ወደ ነጥቡ እንምጣ። ኢቲቪ ያለው ጦርነቱ ቢጀመር ለኢሳያስ ሰርግና ምላሽ የፈለገውን ነገር አገኘ። የጦርነት አውድማው ትግራይ ሆነለት፣ የጦርነት አውድማው አማራ ክልል ሆነለት። አማራ ክልልና ትግራይ ነው የሚሆነው። በነገራችን ላይ ለምሳሌ ምን ሊሆን ይችላል? የኢትዮጵያ ኃይሎች መቀሌን ቢቆጣጠሩ ምሳሌ ልስጣችሁ ብዬ መቀሌን ለመቆጣጠር ብዙ ችግር ያለበት አይመስለኝም። መቀሌን ቢቆጣጠር ምን እንደሚሆን ታውቃላችሁ? ሻዕቢያ መቀሌን ያወድማታል። አትጠራጠሩ። በሱ ከምር ይሄ የትግራይ ኤሊቶች እንዲሰሙኝ ነው የምናገረው። ይሄ ከፈለጋችሁ በፈለጋችሁ ሰዱት፣ ችግር የለብኝም። ግን እርግጠኛ ሆኜ የምናገረው የኢትዮጵያ ፌዴራል ኃይሎች ጦርነቱ ተጀምሮ በአጭር ጊዜ መቀሌን ቢቆጣጠሩ መቀሌን በየትኛውም የሚሊቴሪ ሕግ ሳይገድበው ያወድማታል። መቀሌን ኢሳያስ የቀረችው መቀሌ ስለነበረች ልንገርህ፣ የትግራይ ልሂቅ ወቄን ከፈለክ ኤርሚያስ እንዲህ ብለዋል ብለህ የመከራከሪያ ሐሳብ አንሳ ከፈለክ። እኔ ግን በእርግጠኝነት የምነግራችሁ ፌዴራል መንግስቱ መቀሌን ተቆጣጠርኩ ባለ ማግስት ሻዕቢያ የሌለ ያለ መሳሪያውን ደግኖ አይሮፕላኖቹን ደግኖ ሚሳይሎቹን ደግኖ ያው እንዳልተፈጠረች ነው የሚያረጋት። መቀሌ ቆጭቶታል። መቀሌን አለመቀጥቀጡ ይሄ እውነት ነው። ስለዚህ የፌዴራል መንግስት ጦርነት ጀምሮ አሁን ባለው ቁመና እንደምታዩዋቸው እነዚህ ሰዎች ወይ ሮጠው የድሮ የገቡበት በረሃ ነው የሚገቡት። ሮጠው ዝም ብሎ ነው ይሄ ድሮን ታጠቀን ምናምን የምታውቁት ነው። ውሸት ነው። በእርግጠኝነት የምነግራችሁ ለህወሓት ሻዕቢያ አንገቱ ቢቆረጥ ድሮን አያስታጥቀው። አይደለም ድሮን ወደብ አይሰጠው። አሁን እነ ማነው ስሙ ምግበይ ምናምን ዮሐንስ መዲድ ወዲም በቴ ምናምን ይወጡ አንዘጋም፣ እንደዚህ አንሆንም። የማነው ሽማግሌው ሰውዬ ኦልድ ጋርድ የፓርላማ የነበረው ሰውዬ የአምባሳደር ባሌማ በቃ አልቋል። ወደብ እንጠቀማለን ከአሰብ፣ ወደብ እንጠቀማለን ከሱዳን ነው። በጣም በጣም እርግጠኛ ሆኜ ነው የምነግራችሁ። ዘሞመንት ፌዴራል መንግስቱ አዲስ መቀሌን ሲቆጣጠር የመጀመሪያ ዕለት የመቀሌ ዩኒቨርሲቲ ይወድማል። የመጀመሪያ ዕለት ከሻዕቢያ በሚተኮሱ ሚሳይሎች። ሁለተኛው ቀን የመቀሌ አስተዳደር ጽሕፈት ቤቱ ይፈርሳል ከሻዕቢያ በሚተኮሱ ሚሳይሎች። ሶስተኛ ቀን በትግራይ ያሉ ኢንዱስትሪዎች፣ በመቀሌ ያሉ ኢንዱስትሪዎች በሙሉ ይወድማሉ። ከየት የሚተኮስ? ከአስመራ የሚተኮስ ሚሳይል። በእርግጠኝነት ነው የምነግራቸው። ይሄ እውነት ነው። የትግራይ ልሂቅ በዚህ ደረጃ ከአዲስ ኮምፓስ ሰምተሃል። ኃላፊነቴን እየተወጣው ነው በዚህ አጋጣሚ እየተናገርኩ ያለው። እልል በቅምጤ ነው ጦርነቱ ቢጀመር ለሻዕቢያ። ከዛ በኋላ እንዳላችሁ ምንድነው ሴናሪዮን ግልጽ ሆናችኋል አይደለ? ሻዕቢያና ህወሓት አንድ ላይ ሆኖ ነው ጦርነቱ የሚከፍቱት። ስለዚህ ሚሊቴሪውን አያስገባም። አንገቱ ቢቆርጥ ኢሳያስ ራሱን መጠበቅ ስላለበት የሚያስገባው ምኑ ነው? የጦር ኃይሉን፣ ሚሳይሉን፣ አይሮፕላኑን
አይደር ላይ እንደደበደበው ነው የሚያደርገው። ፕሮባብሊ የነሱ ፕሮፓጋንዳ በጣም አደገኛ ኃይለኛ ፕሮፓጋንዳ ስለሆነ አይደርን ደብድበው የኢትዮጵያ መንግስት ደበደበ ሊሉ ይችላሉ። ልንገራችሁ the worst case scenario ነው የሚመጣው። ትግራይ ውስጥ ጦርነትን ማስቀረት የትግራይ ልጆች ከምንም ነገር በላይ ጦርነትን ማስቀረት ለእናንተ ነው የሚበጃችሁ። አንዳንዶች አያለው ዲሲ ተቀምጠው ካሊፎርኒያ ተቀምጠው ሲያትል ተቀምጠው ዴንቨር ተቀምጠው አውስትራሊያ ተቀምጠው ፌደራል መንግስት ፈራ አይሞክራትም ወይ ሲሉ አያለው። የትግራይ ልጆች አስቡበት። ከናንተ ጋር ጽምዶ የፈጠሩ የኦሮሞ ልጆች የአማራ ልጆችም አያለው። እስቲ ወንድ ከሆነ ቲፒኤልኤፍን ይንካት እያሉ የናንተን ጀግንነት እየሰበኩ እየመሰሏችሁ ጦርነቱ ትግራይ ላይ እንዲሆን የሚፈልጉ የአማራ ልጆችም አሉ። የአማራ ዘረኞች ፋሲሌን ያለም ጥሩ ምሳሌ ነው ለሱ። አንዳርጋቸው ጽጌ ጥሩ ምሳሌ ነው ለሱ። ጀግኖች ናቸው ህወሓቶች። ውሳኔያቸው የሚገርም ነው። አንቀጠቀጡት ፌደራል መንግስቱን የሚሏችሁ እናቶ ልደቱ አያሌው አሉ። እነ ዶክተር ጸጋዬ አራርሳ አሉ። እነ ፕሮፌሰር ስኬል አሉ። በደንብ ይግባችሁ። ፎርሙላው በደንብ ይግባችሁ። ትግራይ ምድር ነደደች ማለት ጦርነት ተነሳ ማለት ሻቢያ ያለ የሌለ ኃይሉን አምጥቶ የሚያረጋችሁ። የምሬን ነው የምናገረው። ደን ደስ ይላቸዋል። ቢኮዝ ጦርነቱ ሴንተሩ ትግራይ ስለሆነ የአማራ ዘረኛው ወደ ትግራይ ተከሄደለት፣ የኦሮሞ ዘረኛው ወደ ትግራይ ሄደለት፣ የኦሮሞ ዘረኛው የሀገር ምስረታን የሚያስበው ፕሮጀክቱ እየመጣለት ነው ወዘተ ማለት ነው። ኬት አምጥተው ነው ዛሬ እነ ደረጃ ሀብተወልድ ጀግናው ደብረጽዮን እያሉ ነው የሚጽፉት። ጀግናው ደብረጽዮን እያሉ የማይበገረው ደብረጽዮን መንግስት መሰረተ። ነፋሲሊን ዓለም ትግራይ ራሷን አላስደፈረችም ነው የሚሉት። ልደቱ አያሌው ህወሓትን መሆን ጥንካሬ ነው እያሉ ያሉት። የማያስደፍር እኮ ለምን? ምክንያቱም ጦርነቱ ከተነሳ ሻቢያ ይገባል፣ ሸሽተው ይሄዳሉ ያሉት በረሃ ዶጋመድ ይሆናል መቀሌ። ህዝቡም ሊጨፈጨፍ ይችላል። ማስጠንቀቂያ ነው እየላኩ ያለሁት። ችግር የለበትም ሻቢያ። እሱ ከገደለ በኋላ የኢትዮጵያ መንግስት ገደለ ጨፈጨፈ ለማለት ችግር የለበትም። የተካነ ነው እሱ። የትግራይ ልሂቃን እነ ጻድቃንን ሳያቸው እኔ ጌታቸው ረዳን ሳየው እንኳንም ፌደራል መንግስት ጦርነት አልከፈተ የመክፈት ምክንያቶች እያሉት የተቆጠሩ ምክንያቶች እያሉት ፌደራል መንግስቱ በመታገሱ እናመሰግናለን ያለው ጌታቸው ረዳ ልክ ስለሆነ ነው፣ ለህዝቡ ስላሰበ ነው። ጻድቃን እንኳንም ፌደራል መንግስት ሄዶ ጦርነት ምክንያት እያለው ኦብጀክቲቭ ህወሓት ላይ ጦርነት የማንሳት ምክንያት እያለው ባለመክፈቱ እናመሰግናለን ሲል ጻድቃን ይሄን እውነታ ስለሚያውቅ የሻቢያ ውክልና ጦርነት ነው የሚሆነው። ጦርነቱ የትግራይ ህዝብ ጦርነት አይደለም። ጦርነቱ ፕሮክሲ ዋር እልል በቅምጤ ነው ለኢሳያስ። ደንበኛ ቂቤ የጠጣ ዱላ ነው የምታቀብለው ለኢሳያስ። ኢትዮጵያ ነው የምትነደው፣ ትግራይ ነው የምትነደው።
ለአማራ ዘረኛውስ እልል በቅምጤ ነው። ለሱ እሳት ትግራይ ላይም እንዲለኮስ ይፈልጋል። ለኦሮሞ ጽንፈኛው ዘረኛው እልል በቅምጤ ነው። ለሱ ለምን አገር መመስረት ይፈልጋል። ይሄ ነው እውነቱ። ዘሪቨርስም አለ ባይዘው ብዙ ጊዜ ስለቀጠቀጥኩት ነው ወደ ሪቨርሱ ያልሄድኩት። ዘሪቨርሲዝ የትግራይ ልሂቅ ሆኖ አማራ እንዲወድም የሚፈልግም አለ። ዛሬ አጀንዳ ስላሉና አንዳንድ ጦርነት ይብቃ አያስፈልግም ትግራይ ላይ ምናምን የሚሉ ሚዲያ የተቆጣጠሩ የትግራይ ዘረኞች ውጭ ሀገር ያሉ በተለይ አማራ ክልል ሲደርስ ፋኖ ጀግና የሚሉ እንዳሉ አውቃለሁ። እርሱን ረስቸው አይደለም። አማራ ክልል ቢነድላቸው ደስ የሚላቸው አደገኛ ሰዎች እንዳሉ አውቃለሁ። አንዳንዶቹ ወዳጆቼ ነበሩ። በአማራው ላይ የያዙት ቂም የአማራ ህዝብ እንዲጠፋ የሚፈልግ ቂም እንደሆነ አውቃለሁ። እነዚህ ሰዎች ጀግና ፋኖ ሲሉ አያቸዋለሁ፣ ጽምዶ ሲሉ አያቸዋለሁ። ዛሬ ግን አጀንዳዬ ስላልሆነ ነው። የትግራይ ልሂቅ ሆኖ የትግራይ ዘረኛ ሆኖ አማራ እንዲነድ የሚፈልግ ትግራይ እንዲነድ ኦሮሞ እንዲነድ የሚፈልግ እንዳለም አውቃለሁ። ዛሬ ግን እነሱ አይደሉም አጀንዳዎች። አጀንዳዬ ክራይሲስ ግሩፕ ኳሷ ያለችው ፌዴራል መንግስት እጅ ነው ስላለኝ ከሱ ተነስቼ ሁለቱ ሴናሪዮ ስላስቀመጠ ከሱ ሴናሪዮ አንጻር በእርግጥም ፌዴራል መንግስቱ ኳሱ ላይ ጦርነት የመክፈቻ ኳስ ይዞ ሲያበቃ ጦርነት ባለመጀመሩ እያመሰገንኩት ነው። ብዙ ይባላል። ወያኔ አልተቻለችም፣ ቲፒኤልኤፍ አልተቻለችም። አቅም ጉልበት ቢኖረው ኖሮ ሄዶ ጦርነት ይከፍት ነበር። ይሄ መንግስት አልቆለታል የሚል ሰበካ እንዳለ አውቃለሁ። ከአማራ ዘረኛው ከኦሮሞ ዘረኛው ቲፒኤልኤፍ ሲጀግን አየዋለሁ። ከአማራ ዘረኛው ከኦሮሞ ዘረኛው ይገባኛል። ምክንያቱ ትግራይን ማንደድ ነው። ልብ ያለው ልብ ቢል ጥሩ ነው። ይሄ ነው ጀነራል ፋክቱ። ከዚህ ውጭ አይደለም። ስለዚህ እኔ ክራይሲስ ግሩፕ መፍትሄ ብሎ ያስቀመጠው አለ። የነ ኦሉሴጉን ኦባሳንጆ እንደ አዲስ መሾም፣ ኡሁሩ ኬንያታ በሁለቱም በኩል ተቀባይነት ማግኘት። ስለዚህ ኦሉሴጉን ኦባሳንጆ ስራውን ይጀምር፣ ኡሁሩ ኬንያታ ስራውን ይጀምር፣ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ሳውዲ አረቢያ፣ ቱርክ ማደራደሩን የሆነ ነገሮች ይጀምሩ። በተለይ የአሜሪካ አሁን በኢትዮጵያ ጋር ያላት ግንኙነት በጣም ጥሩ ስለሆነ ይላል። በጣም ጥሩ ስለሆነ ይላል። ባይዘው መፍትሄው ላይ አሜሪካ ኢንቨስትመንቷንም ወደ ኢትዮጵያ እያመጣች ስለሆነ አይኗንም አየር መንገዱ ላይ ስለተከለች $12 ቢሊዮን ቀላል አይደለም። ስለተከለች የጦር መሳሪያ ማዕቀብም ስላነሳች ከኢትዮጵያ ጋር ጤናማ ግንኙነት ስለፈጠረች አርበኛ መሳይ ይሰማል። አርበኛ መሳይ ላኩለት። ከኢትዮጵያ ጋር ጤናማ ግንኙነት ስለፈጠረች ፌዴራል መንግስቱን የአሜሪካ መንግስት ጫና ያሳድርበት። አርበኛ መሳይ ያልኩት ሆን ብዬ ነው። አሜሪካ የኢትዮጵያ መንግስትን አስፈራርታ ላከች የሚል ፕሮግራም ስለሰራ አንብበው። አርበኛ መሳይ ክራይሲስ ግሩፕን ክራይሲስ ግሩፕ ምን አለ? ግን በኢትዮጵያና በአሜሪካ መንግስት መካከል ጥሩ ግንኙነት ተፈጥሯል። ይሄ ጥሩ ግንኙነት አንደኛው የአሜሪካ የኢንቨስትመንት ፍላጎቷ ነው ይላል። የኢትዮጵያ አየር መንገድ ላይ ኢንቨስት ማድረግ ፈልጋለች አሜሪካ ይላል። ከኤርትራም ጋር ያለው ሪሌሽንሽፕ ኩል ዳውን እንዲያደርግ ትፈልጋለች ይላል አሜሪካ። ለዚህ ነው የጦር መሳሪያ ማዕቀቧንም ያነሳችው ይላል አሜሪካ። ስለዚህ በተቻለ መጠን ባለው መልካም ግንኙነት ተጠቅማ አሜሪካ ተጽዕኖ ታሳድርና ኳሷ ያለበችበት ቦታ ነገሩን ታርግበው ይላል። ማን? ክራይሲስ ግሩፕ። ባህላዊ ተንታኝ አይደለም ክራይሲስ ግሩፕ። እንደና አርበኛ ኤክስ የአሜሪካ አስፈራርታው ላከችው። እንደዛ አይደለም ወንድሜ፣ እንደዛ ፖለቲካ አይሰራም። ኢትዮጵያ አጓጊ ሆናለች። የምሬን ነው የምላችሁ። እኔ ስልጣን ስለኖረ ስላልኖረ ብልጽግና ስለሆነ ስላልሆነ አይደለም። አሁን የምታጓጓ ሀገር ሆናለች። የምታጓጓ ሀገር ደግሞ አሜሪካ ትፈልጋለች በሰጥቶ መቀበል ውስጥ።
አሜሪካ የኢትዮጵያን ሰላምና ደህንነት ትፈልጋለች። ምስራቅ አፍሪካ ያለ አንከር ስቴት ኢትዮጵያ ናት። ምስራቅ አፍሪካ ላይ ሽብርተኝነትን የምትከላከልላት ኢትዮጵያ ናት። ብትወድም ብትጠላ ሱዳን አልቡራን ሙስሊም ብራዘርሁድ ውስጥ ነው የተሸሸገው። የአልቡራን ሃርድኮር አስኳል ሙስሊም ብራዘርሁድ እንደሆነ ያውቃሉ አሜሪካኖች። ሙስሊም ብራዘርሁድን ልትመታ የምትችለው ኢትዮጵያ ናት። ልንገርህ፣ በሱዳን ጉዳይ ገለልተኛ ልትሆን አትችልም ኢትዮጵያ። በፍጹም ገለልተኛ ልትሆን አትችልም። አልቡርሃን ሙስሊም ብራዘርሁድን ይዞ እየመጣ ማለት ነው። ስለዚህ አሜሪካ ከጥቅሙ አንፃር ከኢኮኖሚም ከፖለቲካም ከብሔራዊ ጥቅሟ ከደህንነትም አንፃር ኢትዮጵያ አንከር ስቴት ናት። ብትወድም ብትጠላም ደስ ቢልህም ባይልህም። ስለዚህ ይሄን በማየት ነው ክራይሲስ ግሩፕ አሜሪካ ትግባበት፣ ተጽዕኖ ታሳድር የሚል ነገር እያነሳ ያለው። መልካም ቀን። ይቅርታ ፓርት 2 ነበረኝ ከነ አንዳርጋቸው ጋር ከነ የአስረስ ጋር የተገባው ጸብ በዝርዝር እመጣበታለሁ። ነገም ቢሆን ሰፋ አድርገን እናያለን። ይቅርታ ለቅድም ፓርት 1 ላይ ሁሌም 2 ፕሮግራም ነው ይዤ የምመጣው። አንደኛው ፓርት የቲክቶከሮቹ ሳላስበው ጊዜን ወሰደብኝና ነገ የነ አንዳርጋቸው ጸብ ይዤላችሁ እመጣለሁ። ከነ አስረስ ጋር የገቡበት ጸብ የውስጥ መረጃ ነው ይዤላችሁ እመጣው። ባይዘው አንዳርጋቸው ላይ የተነሳ እሳት አለ። ይሄ ፋኖ የሚባለው ታጣቂ እሱን ለማለዘብ ነው አስረት የመጣው። ባጭሩ አስረስ የመጣው የተነሳውን እሳት አርግብ ተብሎ ነው የመጣው። ግን ስቲል አስረስም በአንዳርጋቸው ተናዷል። እሱን ነግራችኋለን። ምንድን ያለው እዛ ያለው ውጨጋ ኢቭን አንዳርጋቸው ከነ እስክንድር ጋር ያለውን ግንኙነት እናነሳላችኋለን። መልካም ቀን። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ።